ሰላም ክብራትና ክብራን ይህ በጉጉት ሲጠበቅ የነበረው ዘናጭ የፋሽን ሾው 2 ሚሊዮን ብር የሚያሸልመው ውድድራችን አሁን ይጀምራል። ያው ስለ ልብስ ብዙ እናወራለን። ሰውን ሰው ያደረገው ልብስ ነው ይላሉ ቦንዳና ጨረታ ላይ የሚቆሙ ሰዎች። የዛሬው ስፖንሰራችን አለምነሽ ቦንዳ ከፍላለች አይደል? ሂሳቡ ገብቷል። ለአለምነሽ ቦንዳ አንድ ጊዜ ለአለምነሽ ቦንዳ ከሷ እየሄዳችሁ መዘነት ትችላላችሁ። አሁን ያማረ ልብሳቸውን ለብሰው የሚወዳደሩ ተወዳዳሪዎችን የሚዳኙልን ዳኞችን እንጠራለን። ቦንዳ ሚኒስተር አቶ ፋንቱን ወደ መድረኩ ሞቅ አድርገን እንቀበል። አቶ ፋንቱ ባኮትን የጠበቅኖት ነው። አቶ ፋንቱ ሰንብቻለሁ። ያምራል ቦንዳዎት ያምራል። ምኑ ቦንዳዎት ቦንዳ ሚኒስተር አንተ ከኔዘርላንድ የመጣ ቦንዳ አለ። የቦንዳ ሚኒስተር ነው አላላችሁም? እሺ እናመሰግናለን። ከካሳት ቀልድ አልወድ። እሺ የት ጋር ነው ላይ አረፍ ይበሉ። እዛች የት ጋር ነው? ያው የኳላውት በዚህ ችሎ አቶ ፋንቱ ቦንዳ ሞቅ እያደረገ ሰውዬ ዛሬ ሊጣል ላይ ነው። ምን አጠፋው? አንተ ከኔዘርላንድ ነው የመጣው? ይሄ የኔዘርላንድ ቦንዳ አረፍ ይበሉ። በመቀጠል ደግሞ የፋሽን ኮከቧ የሰንደይ ማርኬት ንግስቷ ወይዘሮ ዘነበችን ወደ መድረክ እንቀበላታለን። ወይዘሮ ዘነበች የዊኬንድ ገበያ የሰንደይ ማርኬቱ ንግስት ወይዘሮ ዘኑዬ ሞቅ እናደርግላቸዋለን። በዚህ በኩል ምን እንጠብቅ? ከርሶስ እንግዲህ ምንድነው ዛሬ ለእኔ አይን የሚገባ የዘመኑን ፋሽን ያካተተ በጣም ጎበዝ ዘናጭ ከተገኘ እርግጠኛ ነኝ 2 ሚሊዮኑን ለወይዘሮ ዘነበ። ቴንክ ዩ። አረፍ ይበሉ። ኦኬ እዚህ ጋር በዚያ በኩል ነኝ። ሃይ ደህና አደርሽ? እንዴት ሳቸው የቦንዳ ሚኒስተር ሶሪ ቦንዳ ነው የሚለብሱት። ቦንዳ ጉንዳን ቀጥላያ ኦኬ እኔ ያስመጣልዎታለሁ የለንደን በቁጥጥር። ኦኬ ቴንክ ዩ። እሳቸው የጎዳናውን ንግድ የያዙት ናቸው ነው? በደንብ ተዋው። ይሄ መንገድ ለመንገድ አላልኩም። ከዚህ በመቀጠል ደግሞ ተወዳዳሪዎች ተራቸውን እየጠበቁ ወደዚህ ይገባሉ። እኔ አለውኝ መድረኩን እያጋፈርኩ። ይህ የዘናጮች ውድድር ነው። የመጀመሪያው ተወዳዳሪ ቹቻ ነው። ቹቻ ወደ መድረክ ቹቻ ነው። ቹቹ በጎዳና ቹቻ ምንድነው? ፈረስ ነጋዴ መስሎ መጣ። ቹቻ ሄይ ቹቻ ይሄ የውድድሩ አንድ አካል ይቅርታ ቹቻ እንኳን ደህና መጣ። ግን ምንድነው የለበስከው? እውነቴን ነው የምልህ። እንዲህ ዝም ብዬ ሳይህ የምትመስለው ምንድነው መሰለ? በቀለማት ያበደ የሆነ ድብልቅልቅ ያለ ቀለም ያለው ሰንደቅ ዓላማ ነገር ነው የምትመስለው። እኔ ሰንደቅ ዓላማ አይደለም የምመስለው፣ እኔ ሰው ነው የምመስለው። ደግሞም ሰው ነኝ። ምንድነው ግን ይሄ ሁሉ ቀለም አበዛህ ነው እያለች ያለችው አለ አይደል? ብላ ስታይ ጊዜ የሆነ ቢራቢሮም ትመስላለህ። አይ ነው ገብቶኛል። በነገርህ ላይ እንትን ነው ቀይ ወጥ ያማሰለ አጣና ነው የምትመስለው። በጎላ ድስት ውስጥ ገብቶ ይወጣ። እኔ ነኝ እንደዛ አይ እና እኔ ነኝ አንተ ነኝ። አልጫ ነገርም ይታየኛል ወደዚህ አካባቢ ወደ መሃል። ምንድነው ግን ወደዚህ በጣም ከወገብ በላይም እያያችሁኝ ወርታችሁ ሆናችሁ እናንተ ምንድነው ግን ቀለር እንትን ቀይ ነገር የዘመኑ መገለጫ ኮከብ ነው የሚያሳየው። ኮከብ ነጭ ነው ሰማይ ማን ነው አዋቂ ነው። ልክ ነው። ግን ምንድነው የማታ ኮከብ ደመቅ ሲል የብርቱካናማ ወደ ቀይ የሚል ነገር አለ። ወይም ደግሞ ዘመኑ በቀይ ኮከብ ይገለጻል የሚለውን እንትን ለማድረግ ነው ያደረኩትን ነገር። ይሁት ቀለሙን ከላይ እስከታች ያለው አሁን ከላይ ቀይ አድርጌያለሁ። እዚህ ጋር ከላይ ቀይ አይደለም ቀይ ነው እንዴ? ብቻ እንደዛ ያደረኩት ከለር ኮምፖዚሽን ጠብቄ
የከለር ኮምፖዚሽን ጠብቄ ነው የለበስኩት። ኮምቢኔሽን የዳኞች ሀሳብ ግን በዋነኝነት ከልብሱ ማማር ይልቅ ብፌ መሰል የሰርግ እሱ ትልቅ ኮንሰርን አላቸው ዳኞቹ እነሱ ናቸው። ዝም በላ እሺ። ከቢፌም በላይ ደግሞ ይሄ ምንድነው አለ አይደል የምስር ወጥ ምናምን ድንች ወጥ ምናምን እነሱ አይነቱን ነገር ነው የምትመስለው። ጎመን ምናምን ነው የሚታየው ላይ ጾም በጀት ለሆነ እሺ። ፋሽኑ ላይ ስትመጣ የቀለማት ስብጥር የሚለውን ቃል ተጠቀም። አየውን ያፊ ላይ አሁን እንዴት እንደሚጥም ስብጥር ጃልቀመስኩት። ስብጥር እሺ፣ የፍንጥር ምናምን የሚሉ ቃላቶች ደስ ይላል። ሱሪው ግን ለሁለት ለሶስት ሰው ይበቃል እኮ። ከውስጥ ሌላ ሰው ደብቆ ይሆን ብያስብ ደብቃል። ትልቅ ጥያቄ ነው በእውነት። አሁን እዚህ ጋር ማየው ትልቅ ጥያቄ ቢኖር ይውጣ፣ ህፃን ልጅ ካለም ይውጣ። አይኖር ገና እንትን ምንድነው ግን ዋናው ነገር ፋሽንን ለሰዎች የሚገልጽበት ዋናው መንገድ ነፃነትን ነው። ስለዚህ ኦቨርሳይዝ የሆኑ ነገሮችን እመርጣለሁ። ስለዚህ አሁን ይውስቲ ውስጤ ነፃ ሆኗል። በቀላሉ አማርኛ እንደ ቅድሙ ተንፈስ ስለማለት ንፋስ እንዲገባሽ ይኸውልህ ወንድም ማለት መተንፈስ ካማረ መስቀል አደባባይ ሰፊ ቦታ አለ። ሄደህ ተንፈስ። እዚያ ጃል ሜዳም አለ። እዚህ የመተንፈሻ አካል ቦታ አይደለም። የመተንፈሻ አካል ቦታ አልገባኝ። እንዳትፈሳ ማለታቸው አይደል? መናፈስ ካማረ እዚህ ይኸውልህ ልተንፈስ ብለህ እዚህ ፋሽን ብለህ ድንኳን ለብሰህ ትመጣለህ። በቃ እኔ እንደዚህ አይነት ቀልድ አላውቅ። 5 ልሰጠው ነበረ። አትገባው። እዚህ አይነት 0 ሰጥቻለሁ። ለኛ መተንፈሻ አይደለንም እና ለሌላ ጊዜ እንዳይለመደ እኔ ኔጌቲቭ ውስጥ ገብቻለሁ። ባንተ አንቺ ማሳቢ ተወጣ ካለች ነው እንግዲህ ወጣ። አኮረፍክ እንዴ? በነጡ አይ ነገ አሻሽለህ ትመጣለህ እኮ ቹቻ። ለምቦቼን አትዘርጋው። ነገ አሻሽለህ እኮ 100 ከመቶ ታመጣለህ። አዘርግተህ ለምቦጭ በጣም አስቸጋሪ ነው። አንቺ ከየት መጣ ሁሉ ከንፈር? ቅድም የለም ነበር ሲገባ። መልካም እድል ለወደፊቱ እንዲሆን እንመኛለን። ቹቻን እንሸኘው። ከዚህ በመቀጠል ቀበጢትን ሞቅ አድርገን እንቀበላታለን። ይቅርታ ማን እንበል? እኔ ማለት ነው ቤርሲ ይባላለሁ። ቤርሲ ቀበጧ። አይልሽ ቤርሲዬ፣ ያልገባኝ ነገር ዛሬ በረዶ ይጥላል እንዴ አዲስ አበባ ላይ? ና ባይዛው ፋሽን ማለት ነው ወቅቱ መጠበቅ አይደለም። ገባሽ? ሌክ አሁን ፀሐይ ነው አይደለ ወቅቱ። የዝናብ ልብስ ለብሶ እንደዚህ ማለት ነው ፋሽን። በረዶ ስለጣላ ለሚለበሰው ኢንስፓየርድ ባይ ቆሻሻ ወጡ ከነሱ ጋር ቀበጧ። ረጋ በይና ለዳኞች ውድድርሽን ጀምር ያሳያቸው። ኦኬ እሺ። እንደምታዩት ይሄ ልብሴ በጣም ነው የሚያምረው። ስትሬት ዊር ይባላል። በጣም ፋሽን አለው። ላይክ እንደዚህ ከውጭ ሀገር ነው ያስመጣሁት። አውሮፓ ምናምን በጣም ተፈልጎ በዶላር ነው የወጣበት። የብር ፌስታል ማለት እንደ ፌስታል እኮ እንደዚህ ለመሰራት ብዙ ኢንስፓይሬሽን ያስፈልገዋል። ገባሽ? ይቅርታ አድርጉልኝ ሁለታችሁ። እንዲያው ጤነኛ ናት ግን ይችልሽ ማለት እንደዚህ ፀሐይ በእውነት እንደዚህ ሀሩር ሁና ወጣ የእንጀራ ላስቲክ ለብሳ ትመጣለች። ጥላው ጥሩ ነው ፀሐይ ለመከላከልን ብትይዙ። ግን ይሄ ፌስታሉ ትንሽ መሶብ ነገር ነው የምሰርሽ። ጥቁር መሶብ እንዴ ከውጪ ነው ያስመጣሁት። ይሄ ነው ባይዘው እኔ ቆሻሻ ምናምን በዚህ ፌስታል ነው ቤት ምጥና አቋል እንዳጠቃቀምሽ ወረኛ በእናትህ ዝም በል በቃ። መጀመሪያው ነገር ዲሲፕሊን የለሽም። በጣም ስድ ነሽ፣ ስር ነቀል ስድ ነሽ። በጣም ትዳፈሪያለሽ። ስለዚህ ምንም ውጤት አይኖርሽም። በጣም አመሰግናለሁ። በነገራችን ላይ እኔ ሽማግሌና አሮጊት ድሮም አይዳኙኝም። በውድድሩ ስም ይቅርታ ጠይቃለሁ። እንደዚህ አይነት በእውነት ሰዎችን ባታመጣ በትክክል ቦንዳ ሚኒስትር የኔ ጥፋት ነው። ክብራትና ክብሯን የአሁኗ ተወዳዳሪ ባለጌ ናት። መዳረሻዋ ተጠቅልሎ ባስኬት ውስጥ እውነት ነው። ከዚህ በመቀጠል እንግዲህ የመጨረሻውን ተወዳዳሪ እንጠራዋለን። የመጨረሻው ተወዳዳሪያችን ወደ መድረክ ከዚህ በኋላ ነፍስ ያለው ሰው አምጣ ባለ ይመጣል። እናንተ ብቻ ሪላክስ አይተህ የማይሆን ከሆነ ባታስገባ ጥሩ ነው። ይመጣል። አበሉም ቢቀርብን ይሻላል። ጥሩ ነው አይደል? ጥሩ ሰው ካልተገኘ አበሉም ቢቀርብን ይሻላል። ምንድነው ደግሞ ይሄ ደግሞ
ማይ ጋድ ማሳ መሀል የተተከለ የወፍ ማስፈራሪያ ነው የሚመስለው። ኧረ እንዳትቀነጠስ ምንድን ነው? ማን ነው? ይቅርታ ማን እንበል? ተወዳዳሪ ነው ግን ብሩክ እባላለሁ። ነው አጋዥ ነው ብሩክ የታናናሾችህን ልብስ ነው ለብሰህ የመጣኸው? የራሴ ነው። በኢንተርናሽናል ደረጃ በጣም የሚወደድ ልብስ ነው። በተለይ ስፔን ውስጥ በጣም ይወደዳል። ስፔን ብሉሮዝ የሚባል ጨዋታ ታውቃላችሁ? ብሉሮዝ የሚጫወትበት ኮርማ በቀይ እንዲህ የሚጫወቱ እዛ በጣም የሚወደድ በጣም ያብታም ለእኛ ለማስረዳት አትባክህን እንትን አትበል። ውስጥ ባዶ እንደሆነ ምንም እንደሌለ ያስታውቃል። ስፖርተኛ ስለሆንኩ ነው። እኔ ግን እዚህ ጋር ኢንስፓይሬሽኑን ሳላደንቅ ማለፍ አልፈልግም። ከወገብ በላይ ካያችሁት እኮ ይሄ የድሮ የዘይት ጀሪካ የሚረጋው እኔ ሲመጣ የመሰለኝ ይኸውልህ ማሳ መሀል የተተከለው ያ የጦጣና ወፍ ማስፈራሪያው አለ አይደል? እንዴ መሰልከኝ በእውነት አመሰግናለሁ። ደስ አለህ? አመሰግናለሁ ትላለህ እንዴ አንተ? የማረቀው በርበሬ እኮ ነው የምትመስለው። አመሰግናለሁ። እሷ ደግሞ ትክክል ነው። እነዚህ ኢንተርናሽናል ምልክቶች ናቸው። በዓለም አቀፍም እሱንም ለማስተዋወቅ ወደፊት እሰራለሁ። ለምሳሌ አሁን እንዲህ መቀመጥ ይቻላል። ያ ምንም ባትለብስም ምንም ባትልም መቀመጥ ትችላለህ፣ ታስታውቃለህ። ይሄ አሁን የተቀመጥኩት በጣም ስሊም ፊት ይባላል። ስሊም ፊት እና ካለባበሱ ጋር አብሮ የሚሄድ ነው። ባይ ዘ ወይ ይሄ አለባበስ አንክል ከት ይባላል። ስፔን ውስጥ በጣም የሚወደድ። አንክል እኮ አጎት ነው። አጎት ቆረጣ ነው። አይ ከአጎቴ ጋርማ ተቆራረጥን ቆየን። ከአጎቴ ጋር ከተቆራረጥን ቆየን። አዎ በቃ ጠርጥሬያለሁ። እኔም ይሄ የዝምድና ጸር ነው። በቃ ይሄ አሁን ያየሁብህ ችግር የዝምድና ጸር ነው። የሚመክርም ዘመድ የለም። አራሉ ሞልቷል። በመጀመሪያ ደረጃ አንተ ከሳቸው ጋር መከራከር ምናምን የለብህም። ስነ ስርዓትም አይደለም። ዲሲፕሊን ሊገባ ይገባል። ኦኬ እሺ እውነት ነው። እሺ አስተያየት እቀበላለሁ። እንግዲህ ባየነው አንጻር እኔ ባየሁት ምንም ደስ የሚል ነገር ላይ ስላላየሁኝ እንዴት 0 ሰጥቻለሁ። እንዴት 0 ነጥብ? በዛ ዜሮም ሲበዛብህ ነው እንዴ ትቀንሰው እንዴ? ቅድም እኮ ሌላ ከዜሮ በታችም ጠርታ ነበር። ዝም አንድ ጊዜ እኛን የጀመርነው እኛን ጨርስ። አንዴ መጀመሪያ ማጠራር ትክክል። ከስፔን ድረስ አስመጥቼ ይህንን ፋሽን ከስፔን ድረስ ተጠቅሜ ስንት ነገር ዳውንሎድ አድርጌ ያመጣሁትን ፋሽን 0 ነጥብ የሚያሰጥ ይሄን ያህል ምን የተለየ ነገር ይሁት ከዚህ እስከዚህ ማች ያደረገ ነው። ይኸውልህ እሳቸው የቦንዳ ሚኒስተር ናቸው። እሳቸው ደግሞ የፋሽን ዲዛይነር ናቸው። ስለዚህ ከነሱ በላይ አዋቂ የለም እዚህ ውድድር ላይ አይደለ? ስለዚህ ውጣ፣ ምን ቆመታኛለህ? ውጣ፣ ጊዜ አትፍጭ እንዴ ነው እንደ ጎሽ ልሁንብህ? ውጣ ጎሽ እወጣለሁ። እሺ ሄድ እኮ ጎበዝ ማች ብለሃል። እዚህ በኋላ ለሚሆን ነገር ጥራኝ። እሺ ባለቆቡ ሚስማርንም እኮ ይመስላል እሱ ነው ራሱ። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ፋሽን የዘናጭ ፋሽን ሾዋችን ይሄን ይመስል ነበር። እንግዲህ መጀመሪያ የገባውም ቹቹ በጎዳና ነኝ ነው ያስመሰለው። ሁለተኛውን ፌስታል ለብሳ መጣች። ሶስተኛውን ባለቆቡን ባርኔጣ መስሎ አንድም አሸናፊ አላገኘንበትም። ስለዚህ ይሄ ውድድር ይቀጥላል ማለት ነው። ኖ አሸናፊማ አለ። አይቀጥልም፣ ውድድሩ አይቀጥልም። ይቅርታ 3 ሰው መጣ፣ 3 ሰው የለም። አንተ ወደዚህ ገባ ማለት ትችላለህ። እስኪ ወደ መሃል ሁን፣ ቀና ብለህ እዛ ጋር ሁን። ቀና በል፣ ቀጥ በል እና ይሄ ከዚህ በላይ አሁን ይገርማል። ከአንተ በላይ ማንም ዘናጭ የለም። ግን ገብቷችኋል? ይሄንን ከተውሶ ነው። ይሄም ቦንዳ ነው። ሱሬ ደግሞ 3 ዓመቱ ነው ከተደጋገመ ለራሱ። ምንድነው ዋናው ነገር? ልብሶችን እንዴት አድርጌ አሰባጥሬ መልበስ እችላለሁኝ? እንዴት ነው ቆንጆ አድርጌ መልበስ የምችለው? ከሰውነቴ ጋር ምን ይሄዳል ማለት ነው ፋሽን ማለት። ስለዚህ ለእኛ ዘናጭ ነህ። ምን እናደርጋለን? እንትኑን 2 ሚሊዮን አይደል ያልነበር ሽልማቱ? 500 ይበቃዋል። ልብስ ይቀይር። ስምህ ማን ነው? እኔ አብርሃም። አብርሃም የአባት ስም? ይስሐቅ። አብርሃም ይስሐቅ። አብርሃም ስሙ ራሱ ዘናጭ። አንተ እንዲያው እንዴት ነው ስራ አለህ? ቋሚ ስራ? ምን ወጥቶ መግባት ነው የለም አይደል? 500 ሺህ ብር ብንሰጥህ ደስ ይልሃል? እንዴት ተገኝቶ ነው በእውነት እንዴ? ስለዚህ ከሽልማቱ ላይ 500 ሺህ ብር ትወስድና ጎሽ ነጥብ 5ቷን ወደዚህ ትላታለህ። ግን 500 ብቻ ትበቃለህ? እንዳጨርሱ